ያልታሰበ ስም ከአርሰናል ጋር ተያይዟል። ይህ ተጫዋች ማን ነው? በዛሬው ዕለት ደግሞ የወጡ መረጃዎች አርሰናል የመሃል ተከላካይ ለማስፈረም ቆርጦ እንደተነሳ የሚያመላክቱ ናቸው። ይህ የመሃል ተከላካይ አምና በሊቨርፑል ቤት እንዲሁም ደግሞ በአካዳሚ ውስጥ ሲጫወት ተመልክተነዋል። ባሳለፍነው የውድድር ዓመት ግን ለቡንደስሊጋው ቡድን ባየር ሌቨርኩሰን ተሰጥቶ ተጫውቶ ነበረ። ዘንድሮስ በአርሰናል ቤት ይመጣ ይሆን? ሁሉንም አብረን እንመለከታለን። ሰላም የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንግዲህ አብራችሁኝ ጥሩ ቆይታ እንድታደርጉ ጋብዛለሁ። ለቻናሉ አዲስ የሆናችሁና ስለ እግር ኳስ የተለያዩ መረጃዎችን ማግኘት የምትፈልጉ ከሆነ ምርጫችሁ እንድታደርጉኝ ስል በአክብሮት እጋብዛለሁ። እስከ መጨረሻም ድረስ ተከታተሉኝ። የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ሰብስክራይብ እንድታደርጉም ጠይቃችኋለሁ። ያው አርሰናል ስሙ በዚህኛው የክረምት የዝውውር መስኮት ከተለያዩ ተጫዋቾች ጋር እየተያዘ ቀጥሏል። አሁንም እንግዲህ ከቡድኑ ሌሎች አማራጮች በተለይ ደግሞ ክረምት ላይ ያስፈርማቸዋል ተብሎ ከሚጠበቅባቸው ቦታዎች መካከል የ9 ቁጥር ቦታው እንደሆነ ይታወቃል። የ9 ቁጥር ቦታውን ለማጠናከር ታዲያ አሁን ላይ ቪክቶር ዮኬሬሽን ይሸጧል ወይስ በክለቡ ይቆያሉ የሚያስብል አይነት ስሞች ከአርሰናል ጋር እየተያዙ እየሰማን እንገኛለን። በተለይ ደግሞ ቪክተር ኦሲሚየን የሚለው ስም መምጣቱ ተከትሎ አርሰናል ቪክቶር ዮኬሬሽን እንዴት ሊያደርገው አስቧል የሚለውን በደንብ ጥያቄ ውስጥ የከተተ ጉዳይ ሆኗል። ይህንን ሀሳብ እናነሳለን። እንዲሁም ደግሞ ዣሪየል ካንሳ እንግዲህ ከአርሰናል ጋር ስሙ እየተያዘ ያለ ሌላኛው ተጫዋች ሆኗል። ባየር ሌቨርኩሰን ይህንን ተጫዋች በዚህኛው የክረምት የዝውውር መስኮት ይሸጧሉ የሚለው ገና ምንም የተረጋገጠ ነገር የለም። ነገር ግን አርሰናሎች ኢንተረስት እንዳላቸው የተጫዋች ላይ መረጃዎች ወጥተዋል። ካንሳ ታዲያ ስለዚህ ተጫዋች በስፋት ሀሳቦችን እያነሳን አብረን ጥሩ ቆይታ እናደርጋለን። ካንሳ እንደሚታወቀው በሊቨርፑል ቤት መጫወት ችሏል። አምና ግን በባየር ሌቨርኩሰን ሲጫወት ነው ያየነው። በቅድሚያም የኦሲሚየንን ጉዳይ እንመልከትና ወደ ካንሳ ደግሞ የምንመጣ ይሆናል። ያው ቪክተር ኦሲሚየን በዚህ ሰዓት እንግዲህ በፕሪሚየር ሊጉ ምናልባት ቢመጡ ተብለው ብዙዎች ከሚመኟቸው አይነት ተጫዋቾች ሰርታ የሚሰለፍ እንደሆነ ይታወቃል። በጣም በጥራት ላለፉት የውድድር ዓመታቶች በእግር ኳሱ ጥሩ ነገሮችን እያሳየን የከረመ አይነት ተጫዋች ነው ካንሳ ቪክተር ኦሲሚየን። ነገር ግን በጋላታሳራይ ቤት ሄዶ ሲጫወት ነው ያየነው። በቅርብ ዓመታት ውስጥ በትልልቅ ሊጎች ውስጥ አላየነውም። ነገር ግን አሁንም ቢሆን በትልልቅ ሊጎች ውስጥ ባይጫወትም በጋላታሳራይ በጣም የሚወደድ በደጋፊዎች የሚወደስ አይነት ተጫዋች እንደሆነ እናውቃለን። አሁን ባየር ሌቨርኩሰን ጋላታሳራይ ከዚህ ቀደም ከሄን ተጫዋች ከናፖሊን ያስፈረመው በጣም ረብጣ ሚሊዮኖችን አወጥቶበታል። አሁን በቀላሉ መልቀቅ የሚፈልግ አይነት ክለብ እንዳልሆነ ማስታወስ ይጠበቅብናል። እርግጥ ነው ተጫዋቹም ቢሆን ጫና ለማድረግ የሚገደድ አይነት አይመስለኝም። ነገር ግን ራሱን በትልልቅ መድረክ ማሳየት የሚፈልግ ከሆነ ደግሞ ትክክለኛው ቦታ በዚህ ሰዓት አሁን ባለበት የዕድሜ እርከን ቡድኑን ለቆ ትልቅ የአውሮፓ ቡድን መቀላቀል እንደሆነ ይታወቃል። ላለፉት ዓመታት ምናልባት በ9 ቁጥር ቦታዎች ላይ ካየናቸው ምርጥ ተጫዋቾች መካከል ቪክተር ኦሲሚየን ይካተታል። ይህ ናይጄሪያዊ ኢንተርናሽናል በትልልቅ ቡድኖች ይፈለግ ነበረ። ቼልሲ በጣም ስሙ ይያያዝ ነበር ከዚህ ተጫዋች ጋር። ሌሎች ትልልቅ የአውሮፓ ቡድኖችም ቢሆኑ እንግዲህ ቪክተር ኦሲሚየንን ይፈልጉታል የሚሉ በርካታ መረጃዎች ይወጡ ነበረ። በተለይ ከናፖሊ ከወጣ በኋላ ወደ ጋላታሳራይ ማምራቱ በርካቶች ያልጠበቁትም ነበር። እርግጥ ነው ከናፖሊ ሰዎች ጋር ስምምነቶች አልነበሩትም፣ ግጭቶች ውስጥ ገብቶ እንደነበረ መረጃዎች ያሳያሉ። ከዛ በኋላ ግን ኔክስት ስቴፑ እንደዚሁ በቀላል በጋላታሳራይ ቤት ለረዥም ዓመታት መጫወቱ ይሆናል ብሎ ማንም አላሰበም ነበር። ግን አሁን ብዙውን ጊዜ በጋላታሳራይ ሲጫወት እየተመለከት ነው የምንገኘው። አሁን የተጫዋቹ የመውጫ በሮች እንግዲህ ክፍት የሚሆኑበት አጋጣሚ ከተፈጠረ መልቀቅ ያለበት ትክክለኛው ሰዓት ላይ የደረሰ ይመስላል። ምክንያቱም አንድ በአውሮፓ ራሱን በደንብ ማሳየት የሚችል የ9 ቁጥር ቦታ ላይ ላለፉት ዓመታት በጥራት መጫወት የቻለ ተጫዋች ራሱን በትልቅ ቡድን ማሳየት ይጠበቅበታል። በጣሊያን ሴሬ ነው ከዚህ ቀደም ያየነው በናፖሊ ቤት። እርግጥ ነው በናፖሊ ቤት በነበረበት ሰዓት ላይ ቡድኑ ከረዥም ዓመታት በኋላ የስኩዴቶ ዋንጫን ሲያሸንፍ በትልቅ ደረጃ እንዲጫወት የረዳ አይነት ተጫዋች ነው። በተለይ ከቪጫ ክቫራትስኬሊያ ጋር የነበራቸውን ጥምረት በርካቶች ያስታውሱታል። አሁን ታዲያ ይሄ ተጫዋች በሚቀጥሉት ዓመታት ወዴት መዳረሻው ይሆናል ተብሎ በሚጠበቅበት ሰዓት ላይ ስሙ ከአርሰናል ጋር መያያዝ ጀምሯል ማለት ነው። አርሰናሎች በቪክተር ኦሲሚየን ላይ ጠንካራ ኢንተረስት እንዳላቸው ነው መረጃዎች የሚያሳዩት። በተለይ ደግሞ ቪኒሲየስ ጁኒየርን ኦልሞስት አጥተውታል። ኮንትራቱን ፈርሟል። ሊስታቸው ውስጥ የነበረ ተጫዋች ነው። ሁሊያን
ጁሊያን አልቫሬዝ አሁንም ስሙ ከባርሴሎና ጋር ይያዛል፣ ግን ባርሴሎናን የማይቀላቀል ከሆነ በአትሌቲኮ ማድሪድ ቤት ይቆያሉ የሚለውም ጉዳይ ጥያቄ ውስጥ የሚገባ ነው ግንኙነታቸው ስለሻከረ። ነገር ግን አሁን ደግሞ ቪክተር ኦሲሜን የሚለው ስም ገዝፎ እየመጣ ይገኛል። አርሰናል የጋላታሳራዩን ኮከብ እንግዲህ አጥቂ ቪክተር ኦሲሜንን ለማስፈረም ከፍተኛ ጥረት እያደረገ እንደሚገኝም ነው አንዳንድ መረጃዎች የሚያሳዩት። ሚኬል አርቴታ በጣም የተጫዋቹ አድናቂ እንደሆነም መረጃዎች ይጠቁማሉ። ይህ ዝውውር እንግዲህ በክለቡ የዝውውር ገበያ ዋነኛ ቅድሚያ ሊሰጠው የሚችልም ጉዳይ እንደሆነ አንዳንድ መረጃዎች ከሰሞኑ ሲያመላክቱ ቆይተዋል። ለክለቡ እንግዲህ የዝውውር መስኮቱ ከመዘጋቱ በፊት አርሰናል በዚህ ተጫዋች ዙሪያ ለማጠናቀቅ የሚችልባቸውን ኦፕሽኖችም እየተመለከተ ነው። በቅርብ ደግሞ ካያችሁ ጋላታሳራዮች ጋብሪኤል ማርቲኔሊን ፈልገው በጥብቅ የአርሰናልን በር እያንኳኩ ነው። እሱም ብቻ አይደለም፣ ኤታን ዋኔሪንም ፈልገው በዝውውር መስኮቱ ለመንቀሳቀስ ጥረት እያደረጉ እንደሆነ እየተመለከትን ነው የምንገኘው። ይሄ በሁለቱ ክለቦች መካከል ያለውን ግንኙነት ምናልባትም ግልጽ እንዲሆን እንዲመቻች ሊያደርግ የሚችል እንደሆነ ማስታወስ ይጠበቅብናል። እርግጥ ነው ከአመት በፊት አካባቢ አልሂላል 130 ሚሊዮን አካባቢ ለጋላታሳራይ ለተጫዋቹ እንግዲህ አቅርበው እንደነበር እናስታውሳለን። በናፖሊ ቤት እያለም እንደ አይነት እንግዲህ ጭምጭምታዎችን ሰማ ነበር ግን ከዛ በኋላ ኦልሞስት ዝውውሮች ብዙም ከተጫዋቹ ጋር ይሰማም ቀዝቀዝ ብሏል። ገንዘቡ ስንት ይሆናል የሚለው እስካሁን አልታወቀም። አርሰናልም በጣም ትልቅ የሚባል ገንዘብ ላይ ከፍል ይችላል በተጫዋቹ ዙሪያ። ነገር ግን ማስታወስ ያለብን ነገር የተጫዋቹ እሽታ በጣም ማተር ሊያደርግ ይችላል። ክለቡን ፑሽ የሚያደርግ ከሆነ ጋላታሳራይም ቢሆን ሊለቀው የሚችልበት ሁኔታዎች ሊመቻቹ ይችላሉ። ምናልባትም አሁን ካለው የገበያ ሁኔታ አንጻር ቪክተር ኦሲሜን ከሚጫወትበትም ሊግም አንጻር ከክለቡም አንጻር ስታዩት አቅርቦቶች ከተለያዩ የሳውዲ ቡድኖች እስካልመጡ ድረስ ኦፈር አርሰናል ካደረገ ኮምፒቲሽን አይኖርበትም። ለጨረታ ካልቀረበ ደግሞ ምናልባትም የዝውውር ሂሳቡ ላይ ያን ያህል የተጋነነ ነገር ላንሰማ እንችላለን ማለት ነው። ስለዚህ የጋብሪኤል ማርቲኔሊን እና የኤታን ዋኔሪን መፈለጋቸው ራሱ የተጫዋቹ ሂሳብ ላይ የተለያዩ ለውጦች እንዲኖሩ ሊያስገድድ ይችላል። ምክንያቱም አርሰናል ሂሳብ የሚቀንስ ከሆነ ለነ ጋብሪኤል ማርቲኔሊ ጋላታሳራዮችም ቢሆኑ ለተጫዋቻቸውን አርሰናሎች ፈልገው እስከመጡ ድረስ መመቻቸት ሊኖር ይችላል በሁለቱ ክለቦች መካከል ተብሎ ይጠበቃል። ስሙዝ የሆነ ግንኙነት እስካለ ድረስ ደግሞ ዝውውሮች የሚጠናቀቁበት ከፍተኛ እድል ይኖራል ተብሎ ይጠበቃል። እርግጥ ነው ቪክተር ኦሲሜን ላለፉት ዓመታት ምናልባት በጋላታሳራይ መጫወቱ የፕሪሚየር ሊግ ኢንቴንሲቲን መልመድ ይችላሉ የሚል ጥያቄ ውስጥ ይከታል። ሲቀጥል ደግሞ ማስታወስ ያለብን ነገር በናፖሊን ቤት ሲጫወት የጣሊያን ሴሪ እና የፕሪሚየር ሊግ ያጫወት መንገድ አንድ አይደለም። የተለያዩ ክለቦች የተለያዩ ቅርጾችን ይዘው ሁሉም ተፋላሚ ሆነው የሚጠብቁበት አይነት ጠንካራ ሊግ እንደሆነ ማስታወስ አለብን። ስለዚህ ጋላታሳራይ ወደ አርሰናል የሚደረግ ዝውውር ያን ያህል ጠንካራ ላይሆን ይችላል። በገንዘብም ደረጃ ከተመለከታችሁት አርሰናል ግፋ ቢል 70-80 ሚሊዮን ዩሮ አካባቢ ካወጣ ተጫዋቹን የሚያገኝበት አጋጣሚም ሊፈጠር ይችላል። ግን አርሰናል የበለጠ ከ9 ቁጥር ቦታ ይልቅ የመስመር ተጫዋች እንደሚያስፈልገውም ማስታወስ አለብን። ቪክተር ኦሲሜን ፒውር ነምበር 9 ነው እንጂ ሌላ የሚሰጠው ግልጋሎት የለም በፊት መስመር ላይ። ሲቀጥል ከኳስ ጋር ያለው ምቾት ምናልባት የፕሬሲንግ አቢሊቲው የተሻለ ነው ልንል እንችላለን እንጂ ከኳስ ጋር በዘለቄታዊነት ሊቆይ የሚችል አይነት ተጫዋች አይደለም። የበለጠ ከቪክቶር ዮኬሬሽ ጋር የሚመሳሰል አይነት ኳሊቲ ያለው ተጫዋች ነው። ስለዚህ አሁንም ቢሆን ገበያው ላይ ያለ ተጫዋች እውነት ለመናገር አለ ወይ አርሰናል ሊፈልገው የሚችል ዝውውር ገበያው ላይ ተሳትፎ በጣም ረብጣ ሚሊዮኖች ከፍሎ ሊያመጣው የሚችል ተጫዋች አለ ወይ ማለትም ይከብደኛል። በዚህ ሰዓት በጣም አስቸጋሪ የሆነ የዝውውር መስኮት ነው እያሳለፍን የምንገኘው። ምክንያቱም ከተጫዋቾች የገንዘብ ሂደት ጋር ብቻ ሳይሆን የሚከፈላቸው ገንዘብ ሳይሆን ኦልሞስት ማርኬቱም ላይ አርሰናል የሚፈልገው አይነት ተጫዋች አለው የሚለው አሁን ጥያቄ ውስጥ እየገባ ያለ ጉዳይ ነው። ምክንያቱም ላለፉት ሳምንታት ብዙ የአርሰናል ደጋፊ ሲጠይቅ የነበረው ለምንድን ነው አርሰናል ተጫዋች የማያስፈርመው የሚለውን ነው እንጂ ማን አለ በዛ ቦታ አርሰናል ሊያስፈርመው የሚገባ የፕሪሚየር ሊግ ሻምፒዮንን የሚመጥን የሚለውን ያየ ብዙ ያለ አይመስለኝም። ስለዚህ መረጋጋት አርሰናል የመረጠው በምክንያት ነው ብዬ አስባለሁ። ሌላ ቪክተር ኦሲሜን እርግጥ ነው በሚቀጥሉት ሳምንታቶች ሌላም ክለቦች ይፈልጉታል። ባርሴሎናም ቢሆን የ9 ቁጥር ቦታ ኦፕሽኖችን እየተመለከተ ነው። አማራጮችን ካጣ ወደሱም ሊመጣ ይችላል። ነገር ግን የአርሰናል ትክክለኛ ቦታ መሆን ያለበት የ9 ቁጥር ቦታ ተጫዋች ሳይሆን ሌላ ኦፕሽኖችን ማየት ግድ ይለዋል ብዬ አስባለሁ። ቪክቶር ዮኬሬሽ ከሃቨርዝ አሉ በዛ ቦታ ቢያንስ አንዳቸው መሸጥ አለባቸው። እንዲህ አይነት ጥራት ያለው ተጫዋች በቋሚ 11 ውስጥ ግዴታ መጥቶ የሚገባ አይነት ተጫዋች ታስፈርሙ። ስለዚህ ከአርሰናል ጋር ስሙ እየተያዘ ያለው ቪክተር ኦሲሜን ላይ ያሉት መረጃዎች
እነዚህ ናቸው። ያው በሌላ በኩል ማስታወስ ያለብን ጋላታሳራይ እስካሁን ለተጫዋቹ የተወሰነ የሽያጭ ዋጋ እንግዲህ አልሰጠውም፣ አላስቀመጠም። ግን 70 ሚሊዮን ዩሮ ነው እንዳልኳችሁ ከ70 እስከ 80 ሚሊዮን እስከ 90 ሚሊዮን ዩሮ ድረስ ሊሄድ የሚችል አይነት ዝውውር እንደሚሆን ይጠበቃል። ከእንግሊዝ ፕሪሚየር ሊግ ቡድን ጋር ተጫዋች ስትገዙና ከአውሮፓ ታላላቅ ቡድኖች 5 ውስጥ ቢያንስ ከሌለ ቡድን ተጫዋች ስትገዙ አንድ አይነት ሂሳብ አይኖረውም። አሁን ለምሳሌ ቪክቶር ዮኬሬሽ አምና በሳውዛምፕተን ለምን አይሆንም ተጫውቶ አሳልፈው ቢሆን ኖሮ በዛ ሂሳብ አይገኝም ነበር፣ 100 ምናምን ሚሊዮን ሊገባ ይችል ነበረ። ያው የተጫዋቾች የጥራት ልዩነት የሊግ ልዩነት እያንዳንዱ መታወስ አለበት ለማለት እወዳለሁኝ። ሌላ እንግዲህ ኮንሳን እንመልከት። ኮንሳ በሊቨርፑል ቤት ብዙዎቻችን እናስታውሷለን። ሊቨርፑሎችም ሲሸጡት በጣም በርካቶችን ያስገረመ እንደነበር እናስታውሳለን። 23 ዓመቱ ላይ ነው ገና የሚገኘው እንግሊዛዊ ኮከብ በዓለም ዋንጫው ተመልክተነዋል። በኮንሳ ጉዳይ እንግዲህ የተለያዩ ቡድኖችም ይፈልጉታል ተብሎ ይጠበቅ ነበር። ግን ሊቨርፑል በነገራችን ላይ 70 ሚሊዮን ዩሮ ተጫዋቹን የመግዛት መልሶ አማራጭ ነበራቸው በውላቸው ላይ። አሁን የእሱ ጊዜ አብቅቷል። ስለዚህ አርሰናል በፈለገው ገንዘቡን ተደራድሮ መግዛት ይችላል። እስከ 30 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ እየተገመተ ይገኛል። ግን ባየር ሌቨርኩሰኖች ተጫዋቹን መሸጥ ፍላጎት እንደሌላቸው ነው በርካታ መረጃዎች የሚያሳዩት። ፋብሪዚዮ ሮማኖ፣ ዴቪድ ኦርንስታይን እንግዲህ ኮንሳን እንደሚፈልጉት አርሰናሎች መረጃዎችን ሲያወጡ ቆይተዋል። በዛሬው ዕለት ተጫዋቹን ቢሆን ወደ እንግሊዝ መመለስ እንደሚፈልግ ነው እየተነገረ የሚገኘው። ወደ አርሰናል መጥቶ መጫወት ፍላጎት እንዳለው መረጃዎች ያሳያሉ። ግን ሁሉም ነገር አሁን ምናልባት አርሰናል ሊስት ውስጥ ነው የከተተው። የመሀል ተከላካይ ይፈልጋል። የቀኝ ፉልባክ ሆኖ መጫወት ይችላል። አሁን አርሰናል እየፈለገ ያለው በመከላከሉ ረገድ የቀኙንም ቦታ ሸፍኖ ኮሪደሩን የሚጠባበቅ የመሀል ተከላካይ ሆኖ የሚጫወት ነው። ይህንን ተጫዋች ከዚህ ቀደም በእንግሊዝ ፕሪሚየር ሊግ አይተነዋል። ስለዚህ የእንግሊዝ ፕሪሚየር ሊግ ኤክስፔሪየንስ የጎደለው አይነት ተጫዋች እንዳልሆነ ማስታወስ አለብን። ነገር ግን አሁን የባየር ሌቨርኩሰን የዝውውር ጥያቄ ስንት ይሆናል? ኦልሞስት ተጫዋቹን እንለቀዋለን እንኳን የሚል አይነት አቋም ቢኖራቸው ስንት ድረስ ሊለቁት ይችላሉ የሚለው ጉዳይ አጠያያቂ ነው። ማርኬቱ ነው 30 ሚሊዮን ፓውንድ 40 ሚሊዮን ፓውንድ ገደማ ሊሸጡት ይችላሉ እያለም ይነግረን። ግን አሁን ያለው ማርኬት ደግሞ የክለቦችንም ሀሳብ ሊያስቀይር የሚችል ነው። በዛ ላይ ባየር ሌቨርኩሰን ተጫዋቹን እንግዲህ የመልሶ መግዛት አማራጭ የነበረው ሊቨርፑልን በዚህ ሰዓት ላይ 70 ሚሊዮን ዩሮ ነበር፣ ጊዜው አብቅቷል። ስለዚህ በፈለገው ልክ ተደራድሮ የመሸጥ መብት አለው። ምንም ያስቸኩለው ጉዳይ የለም። የሚቀጥሉትንም ዓመታቶች ይጫወት ቢል 23 ዓመቱ ላይ የሚገኝ ተጫዋች ስለሆነ ገና የሚያሳስብ ጉዳይ የለም። ለአርሰናል ግን የተከላካይ ስፍራውን መሸፈን ግዴታ እንደሆነ ባለፉት ቀናቶች የነበረው የአርሰናል ቅርጽ በደንብ አስመልክቶናል ብዬ አስባለሁ። ኳንሳ የሚቀጥሉት ጊዜያቶች ላይ በአርሰናል ቤት ይመጣል ወይ የሚለው አጓጊ ሆኖ እየተመለከትነው እንገኛለን። በርካታ መረጃዎች እየወጡ ነው። ኳንሳ ጥራት ያለው አይነት ተጫዋች እንደሆነ በቶማስ ቱዌል ቡድን ውስጥ በእንግሊዝ ብሔራዊ ቡድንም ማሳየት እንደቻለ ማወቅ አለብን። ባሳለፍነው የዓለም ዋንጫ ላይ ጥሩ ከነበሩ የተከላካይ ስፍራ ተጫዋቾች መካከል ይመደባል። ኳንሳ ወደ አርሰናል ለመዛወር ክፍት እንደሆነ ዘሰንም ይዞት የወጣው መረጃ ሲያመላክት ነበረ። 43 ሚሊዮን ፓውንድ አካባቢ ሊጠይቁም ይችላሉ ሲባል ነበር። ግን የስካይ ስፖርት መረጃ እንደሚያመላክተው ከሆነ እስከ 30 ሚሊዮን ፓውንድም ከዛም ከፍ ባለ ዋጋ አርሰናል ተጫዋቹን ያገኘዋል የሚሉ አይነት መረጃዎች ሲወጡ ቆይቷል። የተከላካይ ስፍራ ተጫዋች አርሰናል እርግጥ ነው ያስፈልገዋል። ቀጣይ ቀናቶች እንደሚያስፈርምም ይጠበቃል። ምክንያቱም ዊሊያም ሳሊባ ተጎድቷል። የቀኝ መስመር ተመላላሽ ሆኖ መጫወት ይችላል። ቲምበር ስለተጎዳ በዛ ቦታ የመሀል ተከላካይ ሆኖ መጫወት ይችላል። ጥሩ የሚባሉ አይነት ኳሊቲዎችን ያካተተ አይነት ተጫዋች ነው ዣሪያል ኮንሳ። ስለዚህ የሚቀጥሉት ጊዜያቶች በዚህ ተጫዋችና በአርሰናል በኩል ምን አይነት ስምምነቶች ሊኖሩ ይችላሉ? አርሰናል ባየር ሌቨርኩሰንን አስማምቶ ሊገዛ ይችላሉ ወይ የሚለው ጥያቄ ውስጥ የሚገባ ነው። ተጫዋቹ ፑሽ የማድረግ ጉዳይ ይመስለኛል። የበለጠ እንግዲህ ፑሽ አድርጎ ሌቨርኩሰን እንዲሸጡት የሚያደርግ ከሆነ የበለጠ አርሰናል ተጫዋቹን የሚያገኝበት ኦፕሽን ሊፈጠር ይችላል ተብሎ ይገመታል። ኳንሳ ጥራት ያለው ተጫዋች ነው። ግን ሁሉንም አብረን የምንመለከት ይሆናል። በእኔ በኩል በዛሬው ዕለት የነበሩት የተሰሙት ስፖርታዊ የአርሰናል መረጃዎች እነዚህን ይመስሉ ነበረ። አብራችሁኝ ስለቆያችሁ ላቅ ያለ ምስጋና ልሰጥ ወዳለሁኝ። ስለ ኮንሳ እስኪ ምን ታስባላችሁ? ሀሳባችሁን ጻፉልኝ። ቪክተር ኦሲሜንስ በክለቡ ቢመጣ ምን ያህል ጥቅም አለው የሚለውን ጻፉልኝ። እስኪ ሀሳባችሁን አጋሩኝ። አብራችሁኝ ስለቆያችሁ ላቅ ያለ ምስጋና ልሰጥ ወዳለሁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።